ዓለማችን ይህ ሳምንት ምን አይነት ገጽታ ነበራት? ከተከታዩ ጥንቅር ተመልክተን እንመለሳለን። በአሜሪካና በኢራን መካከል የተከሰተውን ውጥረት በሰላም ለመፍታት ንግግሮች ቢጀመሩም ዋሽንግተን ሁለተኛዋ የጦር ጄት ተሸካሚ መርከብ ወደ መካከለኛው ምስራቅ መላኳ የዓለምን ትኩረት የሳበ የሳምንቱ አበይ መረጃ ነበር። በካሪቢያን ባህር የምትገኘውና በግዝፈቷ ሳቢያ የብረት ደሴት የምትባለው ጄኔራል ፎርድ የአሜሪካ የጦር ጄት ተሸካሚ መርከብ አቅጣጫዋን በአትላንቲክ ውቅያኖስ በኩል አድርጋ ወደ ቀይ ባህር እየቀዘፈች መሆኑ ነው የተሰማው። ቀደም ብሎ አብርሃም ሊንከን የተሰኘችው ሌላኛዋ የአሜሪካ ጦር ጄቶች ተሸካሚ መርከብ በመካከለኛው ምስራቅ ያሰማራችው ዋሽንግተን ተጨማሪ መርከቦችን በቀጠናው ማሰማራቷ በቴህራን ላይ ጫና ለማሳደር ይሁን ጥቃት ለማድረስ እስካሁን አልታወቀም። ፕሬዚዳንት ትራምፕ ኢራን በኒውክሌር ፕሮግራሟ ዙሪያ ከአንዳች ስምምነት ላይ እንድትደርስ መጠየቃቸው የሚታወስ ሲሆን ቴህራንና ዋሽንግተን በዚሁ ጉዳይ ላይ የጎንዮሽ ውይይት ማድረጋቸው አይዘነጋም። ቴህራን ዋሽንግተን የጣለችባትን ሁሉንም ማዕቀቦች ካነሳችላት እስከ 60 በመቶ ያበለጸገችውን ዩራኒየም ደረጃ እንደምትቀንስ ያሳወቀችው በዚሁ ሳምንት ነበር። ፕሬዚዳንት ትራምፕ ከኢራን ጋር ቀጣይ ዙር ድርድሮች እንደሚኖሩ ቢናገሩም የጦር መርከባቸው ወደ መካከለኛው ምስራቅ መንቀሳቀሱ ከቤንያሚን ኔታንያሁ የዋሽንግተን ጉብኝት ጋር ሊገናኝ ይችላል የሚል ጥርጣሬን ፈጥሯል። እስራኤል ኢራን ከኒውክሌር ፕሮግራም በተጨማሪ የሚሳኤል አቅሟን እንድትገድብ እንዲሁም በቀጠናው ያሉ እንደ ሐማስ፣ ዩቲና ሄዝቦላ የመሳሰሉ ታጣቂዎችን መደገፍ እንድታቆም ትሻለች ተብሏል። የኢራን ባለስልጣናት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዚዳንት ትራምፕ በቴህራን ላይ የኃይል እርምጃ እንዲወሰድ ለማግባባት ወደ ዋሽንግተን መጓዛቸውን ቢገልጹም ፕሬዚዳንቱን ግን አስተባብለዋል። ፕሬዚዳንት ትራምፕ ኢራን በአስቸኳይ ከስምምነት ላይ እንድትደርስ የጠየቁ ሲሆን በቀጣይ ወር ቴህራን ከስምምነት ላይ ትደርሳለች የሚል ተስፋ እንዳላቸው ጠቁመዋል። ፕሬዚዳንቱ ኢራን ምንም አይነት የኒውክሌር ጦር መሳሪያም ሆነ ምንም አይነት ሚሳኤል እንደማይኖራት ጠቅሰው የኢራን መንግስት በዚህ ላይ ከስምምነት መድረስ አለበት ነው ያሉት። ትራምፕ ቴህራን ከዚህ ስምምነት ላይ ለመድረስ ያላት ዕድሜ የአንድ ወር ብቻ መሆኑን ጠቅሰው ይህ ካልሆነ ግን ቴህራን አስተማሪ ቅጣት እንደሚጠብቃት ተናግረዋል። They should have made a deal the first time, and they got Midnight Hammer instead. And this will be very traumatic for Iran if they don't make a deal. Look, if they don't make a deal, then it'll be a different story. ሆኖም የኢራኑ ውጭ ጉዳይ ሚኒስትር አባስ አርጋቺ ከአልጀዚራ ጋር በነበራቸው ቃለ ምልልስ ሚሳኤሎቿን በተመለከተ ሀገራቸው ከማንም ጋር እንደማትደራደር ገልጸው ሚሳኤሎቹ ኢራንን ለመጠበቅ የተወደሩ ስለመሆናቸው አስረግጠው ተናግረዋል። ታዲያ ፕሬዚዳንት ትራምፕ ኢራን ከስምምነት ላይ ካልደረሰች ከዚህ በፊት ከደረሰባት ጥቃት የከፋ ጥቃት እንደሚጠብቃት መናገራቸውን ተከትሎ በቀጠናው ወታደራዊ ኃይላቸውን ማጠናከራቸው ውጥረቱ እንዲባባስ አድርጎታል። ይህ በእንዲህ እንዳለ በቅርቡ በኢራን በተካሄደው ህዝባዊ ተቃውሞ ወቅት ህይወታቸው ያለፈውን የሀገሪቱን ዜጎች ለመዘከር ለ40 ቀናት የሚቆይ ዝግጅት መጀመሩ የተገለጸው በዚሁ ሳምንት ነበር። በሌላ በኩል የአሜሪካ ገንዘብ ሚኒስትር ስኮት ቤሰንት ኢራናውያን ለተቃውሞ ወደ አደባባይ እንዲወጡ ሀገራቸው በኢራን የዶላር እጥረት እንዲፈጠርና ኢኮኖሚያዊ ቀውስ እንዲባባስ ማድረጋቸውን መግለጻቸው ዓለምን ያነጋገረ ጉዳይ ነበር። ቀጣዩ የዓለም በሳምንቱ ጥንቅራችንም ከዚሁ ከመካከለኛው ምስራቅ ጋር የተያያዘ ነው። አሜሪካ በሶሪያ የሚገኘውን ቁልፍ ወታደራዊ ሰፈሯን ለሶሪያ መንግስት በማስረከብ ወታደሮቿን ማስወጣቷን ያሳወቀችው በዚሁ ሳምንት ነበር። በመካከለኛው ምስራቅ የሚገኘው የአሜሪካ ማዕከላዊ እዝ እንደገለጸው ላለፈው 10 ዓመታት ሲጠቀምበት የነበረውንና በደቡብ ሶሪያ የሚገኘውን የአልታንፍ ወታደራዊ ሰፈር ለሶሪያ መንግስት አስረክበው መውጣቱን ጠቁሟል። የአሜሪካ ማዕከላዊ እዝ አዛዥ ኮማንደር ብራድ ኩፐር ምንም እንኳን አሜሪካ ወታደሮቿን ከሶሪያ ብታወጣም አይኤስኤስን ጨምሮ ማናቸውም የሽብር ቡድኖች ዳግም ስጋት ከፈጠሩ ዋሽንግተን ምላሽ እንደምትሰጥ ገልጸዋል። ኮማንደሩ ሀገራቸው ከአጋር አካላት ጋር በመሆን ሽብርን የመከላከል ስራዎችን አጠናክራ እንደምትቀጥል ጠቁመው በተለይ ከአይኤስኤስ ሽብር ቡድን የሚደረገው ጫና ተጠናክሮ እንደሚቀጥል ተናግረዋል። በአይኤስኤስ ሽብር ቡድን ላይ የሚወሰደው እርምጃ የአሜሪካን ደህንነት ብቻ ሳይሆን የቀጠናውን ደህንነትም ለመጠበቅ ወሳኝ ስለመሆኑም ኮማንደር ብራድ ኩፐር ገልጸዋል። በኢራቅና ዮርዳኖስ ድንበር ላይ የሚገኘውን ይህን ወታደራዊ ሰፈር የሶሪያ ጦር ተረክቦ ማስተዳደር መጀመሩም ተመልክቷል። አሜሪካ ጦሯን በሶሪያ ያሰፈረችው በፈረንጆቹ 2014 ሲሆን ላለፉት 10 ዓመታትም የአይኤስኤስ ሽብር ቡድን ጋር ስትዋጋ ቆይታለች። ወደ ቀጣዩ የዓለም በሳምንቱ መረጃችን ስናልፍ የምናገኘው ኬንያ ለ15 ዓመታት ዘግታ የቆየችውን የሶማሊያ ድንበር የመክፈቷን ጉዳይ ነው። ኬንያ ለረጅም ዓመታት ድንበሯን ዘግታ የቆየችው አልሻባብ የተባለ በሶማሊያ የመሸገ ጽንፈኛ ቡድን ድንበር ተሻግሮ ተደጋጋሚ ጥቃት ስላደረሰባት ነበር። አልሻባብ በፈረንጆቹ 2013 በናይሮቢ አንድ የገበያ አዳራሽ ውስጥ በፈጸመው ጥቃት 67 ሰዎች መገደላቸው ይታወሳል።
ቡድኑ ገሪሳ በሚባል የጠረፍ አካባቢ ዩኒቨርሲቲ ቅጥር ግቢ ውስጥ በፈጸመው ጥቃት ደግሞ 148 ተማሪዎችና ሌሎች ሰዎች ገድሎ ነበር። ይህንን ተከትሎም ኬንያ በፈረንጆቹ 2011 ከሶማሊያ ጋር የሚያገናኛትንና 680 ኪሎ ሜትር ርዝመት ያለው ድንበሯን ሙሉ ለሙሉ ዘግታለች። የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ባይተገብሩትም በፈረንጆቹ 2015 ይህንን ከሶማሊያ የሚያገናኘውን ረጅም ድንበር ለማጠር አቅደውም ነበር። ኬንያ ድንበሯን በፈረንጆቹ 2023 ለመክፈት ብታስብም ተጨማሪ ጥቃቶች በመስጋት እቅዱን እንዳራዘመችው ነው የተነገረው። የኬንያው ፕሬዝዳንት ዊሊያም ሩቶ ስለ ድንበሩ መከፈት ሲናገሩ ድንበሩ ዳግም ክፍት የተደረገው ከረጅም ጊዜ ጥናትና በቂ የጸጥታ ኃይል በድንበሩ አካባቢ ከተመደበ በኋላ ነው ብለዋል። ወደ መጨረሻው የዓለም በሳምንቱ ዘገባችን ስናልፍ የምናገኘው ደቡብ አፍሪካን ሲሆን በሀገሪቱ የተንሰራፈውን ወንጀል ለመዋጋት የሀገሪቱን ጦር ለማሰማራት ማቀዷን ጉዳይ ይሆናል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ የተደራጁ ወንጀለኞችን ለመቆጣጠር የሀገሪቱን ጦር እንደሚያዘምቱ ይፋ ያደረጉት በዚሁ ባሳለፍነው ሳምንት ነበር። And deploying hand-picked multidisciplinary intervention teams focused on dismantling criminal networks. To strengthen our fight. Now, to strengthen our fight against gang violence, I will be deploying the South African National Defence Force to support the police. የሀገሪቱ ወታደሮች በየአካባቢው ካሉ ፖሊሶች ጋር በመሆን ወሮበሎችን የመቆጣጠርና ህገወጥ የማዕድን ማውጣት ወንጀልን የመከላከል ስራን እንደሚሰሩ ነው የተነገረው። በደቡብ አፍሪካ ተደራጅተው ወንጀል የሚፈጽሙ ወንበዴዎችን የሀገሪቱ ፖሊስ ለመቆጣጠር በመቸገሩ የሀገሪቱ ጦር በዌስተርን ኬፕና ጓታንጋ ግዛቶች እንደሚሰራ ተገልጿል። ደቡብ አፍሪካ በየዕለቱ 60 ሰዎች በወሮበሎች የሚገደሉባት ሀገር መሆኗን ተከትሎ ከዓለማችን ለሰላማዊ ኑሮ አስፈሪ ሀገራት ስም ዝርዝር ውስጥ በቀዳሚነት መካተቷም ነው የተሰማው። ፕሬዝዳንት ሲሪል ራማፎዛ ለሀገራቸው ህዝብ ባስተላለፉት ዓመታዊ መልእክት የተደራጁ ወሮበሎች ለሀገሪቱ ዴሞክራሲ፣ ህዝብና ኢኮኖሚያዊ እድገት ጠንቅ በመሆናቸው ወንጀለኞቹን ለመቆጣጠር የሀገሪቱን ጦር ማዝመት እንዳስፈለገ ገልጸዋል። በደቡብ አፍሪካ ዛማዛማ የሚባሉ የታጠቁና መንግስት የማያውቃቸው የተለያዩ ሀገራት ዜጎች በህገወጥ የማዕድን ማውጣት ስራ ላይ ተሰማርተው እንደሚገኙና ወንጀሉም እየተበራከተ መምጣቱን የቢቢሲ ዘገባ ያመለክታል።